እዚህ ዓለም ላይ በጣም ትናንሽ የሚባሉ ነገሮች እናንተን እየረበሿችሁ ከሆነ ለምሳሌ ሰው ስለ እናንተ ያለው አስተያየት፣ ትችት ወይንም ደግሞ ስድብ፣ ከነዚህም ነገሮች አልፎ የህይወት ፈተናም እናንተን እያንበረከካችሁ ከመጣ እናንተ ኃይላችሁን አሳልፋችሁ እየሰጣችሁ ነው ማለት ነው። ዓለማችን ላይ በጣም ብርቱ የሚባሉ ሰዎችን ከተመለከታችሁ ወይንም ምንም ነገር አይነቀነቃቸውም የሚባሉትን ሰዎች ካያችሁ በጣም ትንሽ የሚባል ችግር በህይወታቸው ስላለ አይደለም፣ ነገር ግን እነዛን ችግሮች እንዴት መቋቋም እንዳለባቸው ያውቃሉ። ቶሎ ብለው ሪያክት አያደርጉም ወይንም ምላሽ አይሰጡም። ህይወታችሁን ስትኖሩ ምንም አይነት ስሜታዊነትን እያሳያችሁ ካልኖራችሁ፣ ምላሽ ለመስጠት ካልቸኮላችሁ፣ ስሜታችሁን መቆጣጠር ከቻላችሁና ባገኛችሁት ነገር የማትናደዱ ከሆነ የዛኔ ትክክለኛው መስመር ላይ ገብታችኋል ማለት ነው። በዚህም ቪዲዮ የምንመለከተው ይህንን ነገር ነው። መረጋጋት ወይንም ደግሞ ሰከን ማለት፣ በህይወታችን ውስጥ ሪአክቲቭ ሆነን አለመሄድን ነው የምንማረው። ለምንድን ነው የሚያስፈልገን ካላችሁ ደግሞ እዚህች ዓለም ላይ ማንም ሰው እናንተን እንዳይቆጣጠራችሁ ለማድረግ በጣም ቀላል የሚባለው መፍትሄ ስለሆነ ነው። በቀላሉ ቱግ የምትሉና የምትበሳችሁ ከሆነ ሰዎችም እናንተን ነካ አድርገው ስሜታችሁ እንዲወጣ ማድረግ የሚችሉ ከሆነ ስልጣኑ በእጃቸው ስር ነው ማለት ነው። እስከዛሬም ድረስ የሚቆጣጠሯችሁ ሰዎች ካሉ ከዚህ በኋላ እንዳይቆጣጠሯችሁ ይህንን መንገድ ብቻ መጠቀም ነው። ይህንን ሰከን የማለትን ጥበብ በደንብ ማስተር ማድረግ። ስለ ህይወት አንድ እውነታ ማወቅ ካለብን ህይወት ብዙ ጫጫታ አለባት፣ ማለትም ደግሞ ድምፅ አለ። ድምፆች ሊያቆሙ አይችሉም። በየቀኑ ውጥረት ውስጥ ልትገቡ ትችላላችሁ። የሰዎችን ማስተያየት አለ። ህይወት በፈተናዎችና በመሰናክሎችም የተሞላች ነች። ትችቶችም አይጠፉም። ብቻ ምን አለፋችሁ ሁሉም ችግር ብላችሁ ያሰባችሁት ነገር እንዳለ አለ። ታዲያ አሁን ማስተሪንግ ዘ አርት ኦፍ ኢንዲፍረንስ ይሉታል። ኢንዲፍረንስ የሚለው ቃል በቀጥታ ወደ አማርኛ ባይተረጉም ለምንም ነገር ግድ አለመስጠት እንደማለት ልንይዘው እንችላለን። ጥሩም ነገር ቢመጣ ምንም አይመስላችሁም፣ መጥፎም ነገር ቢመጣ አትረበሹም። ምንም እንደማይረብሸው ሰው መሆን እንደማለት ነው። ይህንንም ጥበብ ደግሞ ለማግኘት ምን ያስፈልገኛል ካላችሁ ስሜታችሁን ከውጫዊ ክስተቶች ጋር ማገናኘት ማቆምን ይጠይቃል። ለምሳሌ በስራ ቦታችሁ ምንም አይነት ነገር ቢፈጠር የእናንተን ስሜት ሊበጠብጥ ወይንም ሊረብሽ የሚገባ ነገር መሆን የለበትም። ውጫዊ በሆኑ ኃይሎች ስሜታችሁን እየበጠበጣችሁ ከመጣችሁ ኃይላችሁን ለነዛ ነገሮች አሳልፋችሁ መታችኋል ማለት ነው። ባለፈው በሰራሁት ቪዲዮ ላይ ስለ ብስጭት አውርቼ ነበር። የሚያበሳጫችሁ ማንኛውም ሰው እናንተን የሚቆጣጠራችሁ ሰው ነው። የሚያበሳጫችሁ ማንኛውም ነገር ወይንም ሁኔታ እናንተን የሚቆጣጠራችሁ ሁኔታ ነው። የህይወታችሁም አለቃ ሆናችሁ የምትሄዱት አይምሯችሁ በእንደነዚህ አይነት ነገሮች እንዳይረበሽ እያለማመዳችሁት ከሄዳችሁ በኋላ ነው። ዓለምም የምታከብረው ሰው በብጥብጥ ውስጥ ረጋ ማለት የሚችልን ሰከን ማለት የቻለን ሰው ነው። ከአፋችሁ ምንም አይነት ቃል ሳይወጣ አውቶሪቲ ወይንም ስልጣን እንዳላችሁ ያስታውቃል። እርጋታችሁ ቋንቋ ሆኖ የሚያገለግላችሁ በእነዚህ አይነት ጊዜ ውስጥ ነው። ከባባድ ነገሮች ተፈጠሩ ሲባል አብዛኛው ሰው ጫናውን መቋቋም ከብዶት ኢሞሽናል መሆን ሲጀምር ወይንም ስሜታዊነቱን ሲያሳይ፣ በዛ ነገር ሲረበሽ የእናንተ እርጋታ የእናንተ ሰከን ማለት እናንተ በጉዳዩ አለመበጥበጣችሁ እኔ ከችግሮቼ በላይ ነኝ ብላችሁ ባትናገሩም እንደሆናችሁ የሚያሳይላችሁ ነው። እዚህች ዓለም ላይም የእናንተ ፕሬዘንስ ወይንም መገኘታችሁ ብቻ ቋንቋ ሆኖላችሁ መሄድ ከሆነ ደግሞ ማውራት ውስጥ ለምን ያስፈልጋል? ኮንፊደንሳችሁ በቂ ነው። ዓለማችን ላይ በጣም ታላላቅ የሚባሉትን ተጽዕኖ ፈጣሪዎች ብትመለከቱ ችግሮች ሲመጡባቸው ዝቅ ያሉ ወይንም ችግር ያጎበጣቸው ሰዎች አይደሉም። እያንዳንዱ ትችት፣ እያንዳንዱ ስድብ፣ እያንዳንዱ ነቀፋ እነሱን እያጠነከረ የመጡ ሰዎች ናቸው። በነዛ ሁሉ ሁኔታዎች ውስጥ ያልተረበሹ ብዙዎች እነዚህን አይነት ሰዎች ሲመለከቱ የሆነ ነገርማ አላቸው፣ እኔም ማላቀውን የሆነ ነገርማ ቢያውቁ ነው እንደዚህ ሊረጋጉ የሚችሉት ያስብላሉ። ነገር ግን ጥንካሬያቸው የቱ ጋ ነው ብላችሁ ከጠየቃችሁ ተመልሰው በመከራከራቸው ወይንም ያንን ነገር በመጋፈጣቸው በመፋለማቸው አይደለም። በዛ ነገር አለመረበሻቸው ትልቁ ኃይላቸው ሆኖ ስልጣናቸው መሆን ያገለግላቸዋል። ዘ ፓወር ኦፍ ኢንዲፍረንስ የሚባለውም ይሄ ነው። በቃ ጥሩ ነገርም ቢመጡ እኮ በስሜታቸው ውስጥ መለዋወጥን አትመለከቱ። ጥሩ ነገር ሲመጣም በጣም አይቦርቁም፣ መጥፎ ነገርም ሲመጣ አይረበሹም። ሁሌም ቢሆን አንድ ናቸው። በፍልስፍና ዓለም ውስጥ ሁሌም የምንሰማው አንድ ነገር አለ። ተግባር ከመምጣቱ በፊት መጀመሪያ ሀሳብ የሚባለው ነገር አለ። የሰው ልጅ ያሰበውን ነው የሚሆነው። ዓለማችን ላይ በጣም ታላላቅ የተባሉ ሰዎች ይህንን ቀላል የተባለውን እውነታ የተገነዘቡ ሰዎች ናቸው። አእምሯቸውን ይቆጣጠራሉ። ያንን በማድረጋቸው የተነሳ ህይወታቸውንም የሚቆጣጠሩ ይሆናሉ ማለት ነው። እስቲ አሁን ቀላል ምሳሌ ላንሳ። መንገድ ላይ የሄዳችሁ የሆነ ሰው መቶ ቢናገራችሁ ወይንም ደግሞ ቢሳደብ አብዛኛው ሰው ቶሎ ብሎ ሪያክት ማድረግን ይመርጣል። የሰው ልጅ ራሱን ለመከላከል ያስባል ወይንም በንዴት አሁንም ሬስፖንድ ያደርጋል። እንዴት ቢደፍረኝ ነው የሚልም ደግሞ ሀሳብ ይኖራል። ነገር ግን በእንደዚህ አይነት ሁኔታ ላይ ፈገግ ብላችሁ ብትሄዱ ምን አይነት ነገር የሚፈጠር ይመስላችኋል? አለኝ ብለው ያሰቡትን ኃይላቸውን ወሰዳችሁባቸው። እነሱ ያንን ነገር ለእናንተ ሲሏችሁ ከእናንተ የሆነ የጠበቁት ሪያክሽን ወይንም ምላሽ አለ። ያንን ምላሽ ከእናንተ ማግኘት ሲከብዳቸው ውስጣቸው መረበሽ ይጀምራል። ስለዚህ እነሱ ራሳቸው እንዴት ሪያክት ማድረግ እንዳለባቸው ወይንም በምን አይነት ነገር ሁኔታውን መቀበል እንዳለባቸው የሚያውቁ ሰዎች አይሆኑም። ግራ ይጋባሉ።
ይህንን ነው በቃ ሳይለንት ዶሚናንስ ብለው የሚጠሩት። እናንተ ምንም ነገር ባታወሩ እንኳን ከነዛ ሰዎች በላይ እንደሆናቸው አሳይታቸዋል። ይህንን ነገር የምርም የሚተገብሩ በጣም ጥቂት ሰዎች ናቸው። ሁሉም ሰው ግን እኔም እንደዛ በሆንኩ እንደዚህ ማድረግ ብችል ብሎ ያስባል። አሁን ይህንን በትችትና በስድብ ብቻ እንድትመለከቱት አልፈልግም። በህይወት ውስጥ የሚያጋጥማችሁ ውድቀት ብላችሁ ያሰባችሁት ነገር፣ አልሳካ አለኝ ያላችሁት ነገር የእናንተን ስሜት እንደፈለገው ሊያንቀሳቅስ አይገባም። ብዙዎቻችን በመጨነቅ በውጥረትና ብዙ በማሰብ ቀኖቻችንን፣ ሳምንቶቻችንን፣ ወሮቻችንና ዓመቶቻችንን እናጣለን። ነገሮች አንዴ ከተፈጠሩ በኋላ ይሄ ነገር እንዴት ነው እንዲህ ሊፈጠር የቻለው? ለምንድን ነው እንደዚህ ሊበላሽ የቻለው ብለን በማሰብ ጊዜያችንን እናባክናለን። በህይወታችን ውስጥ ፌሊየር የተባለው ወይንም ውድቀት የተባለው ነገር ዳታ ከመሆን በላይ የተሻለ ዋጋ የለውም። የምትማሩበት ተሞክሯችሁ ነው። ውድቀት ስለሆነ ብቻ ወደ ውስጣችሁ ገብቶ የእናንተን ሰላም ሊበጠብጥ አይገባም። ፌሊየርን ወይንም ውድቀትን ትመለከቱታላችሁ፣ አዳፕት ታደርጉታላችሁ፣ ትለምዱታላችሁ። ከዛም በኋላ ወደፊት ትንቀሳቀሳላችሁ እንጂ የእናንተ አንዱ አካል አታደርጉትም። እንደዚህ አይነት ራስን የመግዛት ጥበብን ደግሞ ከየት ነው የምታመጡት? አይምሯችሁን በየቀኑ ትሬን በማድረግ ወይንም ደግሞ በማሰልጠን። ምንም አይነት ነገር በህይወታችሁ ቢከሰት ጥሩም ሆነ መጥፎ ለዛ ነገር ምላሽ ከመስጠታችሁ ወይንም ሪያክት ከማድረጋችሁ በፊት ለትንሽ ሰከንዶች ቆም ማለት መቻል ይኖርባቸዋል። ምንም ነገር ከማድረጋችሁ በፊት ቢያንስ ልታደርጉ ያሰባችሁትን ነገር ያዝ ማድረግ። የእናንተ ሪያክሽን አስፈላጊ ነው ወይስ ኃይላችሁን አሳልፋችሁ እየሰጣችሁ ነው? ይህንን ሁሌም ቢሆን ለራሳችሁ ልትጠይቁ ይገባል። ህይወት ምንም ያህል ከባድ ብትሆን እናንተ ምንም ሳትረበሹ ሳትጎዱ የምታልፉት በዚህ መንገድ ነው። እያንዳንዱ ሪያክሽናችሁ ጠቃሚ ነው ወይ? አስፈላጊ ነው ወይ? ይህንን ጥያቄ ራሳችሁን በጠየቃችሁ ቁጥር ምላሾቻችሁ ምን ያህል አላስፈላጊ እንደሆኑ እየተገነዘባችሁ ትመጣላችሁ። ይህንንም ጥበብ እያሳደጋችሁ መምጣት ከፈለጋችሁ ቪዥዋላይዜሽንን ኢንተግሬት እያደረጋችሁ መምጣት ይኖርባችኋል። በህይወት ውስጥ ምንም አይነት ነገር ቢፈጠር እናንተ ማትረበሹ፣ በነዛ ነገሮች ማትበጠበጡ ሆናችሁ ስታልፉ፣ ከችግሮቻችሁም በላይ ሆናችሁ ስትገኙ በአይነ ህሊናችሁ እየተመለከታችሁ ትመጣላችሁ። ቅድም ያልኩትን ነገር አሁንም እያደረግነው ነው ማለት ነው። አይምሯችሁ እየሰለጠነ ነው፣ እየለመደው ነው። እነዚህን ምስሎች በአይምሯችሁ ውስጥ የበለጠ ባቆያችሁ ቁጥር ህይወታችሁም ያንን ምስል እየሆነ እየመሰለ ይሄዳል። ድሮ የሚያውቋችሁ ሰዎች አሁን እናንተን ማወቅ ይከብዳቸዋል። ሲመለከቷችሁ በጣም የተለያችሁ ሰዎች ሆናችኋል። የምትባክኑ አይደላችሁም። ኤነርጂያችሁንም ዝም ብሎ ተልካሻ ለሆነ ነገር አታወጡም። ችግር የማይበጠብጠው ሰው ምንጊዜም ቢሆን በጣም የሚከበር ሰው ነው። ምክንያቱም አብዛኛው ሰው ይህንን ነገር ማድረግ አይችልም። አብዛኛውን ጊዜ የሰው ልጅ ለምንድን ነው ግቡን ማሳካት የማይችለው ካላችሁ ኢሞሽናል ተርቢለንስ የሚባል ነገር ስላለ ነው። ስሜታቸው ከፍና ዝቅ ይላል። እነሱ ሊቆጣጠሩት አይችሉም። ስለዚህ ህይወታቸውንም የሚቆጣጠሩ ሰዎች አይሆኑ። የስሜት ከፍታና ዝቅታ ካለ ደግሞ ፍርሃት፣ ጥርጣሬና ውጥረት እነሱን ኮንትሮል እንዲያደርጋቸው ፈቅደዋሉ ማለት ነው። አሁን እነዚህ ሰዎች ትልቅ ውጥን ሳይኖራቸው ቀርተው አይደለም። ውጥንማ ይኖራቸዋል። ግቦቻቸውም ትላልቅ ናቸው። ነገር ግን በመንገዳቸው ላይ ፈተና የሚባል ነገር በመጣ ቁጥር እየተደናቀፉ በዛው ተስፋ የሚቆርጡ ናቸው። እንደዛ ከሆነ ደግሞ ረጅም ርቀት ሊራመዱ የሚችሉ አይደሉም። ካቀዱት ቦታ እንዲቀሩ ያደረጋቸው ፈተናቸው አይደለም። ፈተናቸውን ወስደው በውስጣቸው አንግሰውታል። ያንንም ሊያረጉ የቻሉት ደግሞ በስሜታቸው ነው። በእንደነዚህ አይነት ጊዜያቶች የሚመጡ ስሜቶች ይመጣሉ፣ ይሄዳሉ። እዛው ላይ የሚቀሩ ነገሮች አይደሉም። ነገር ግን በውስጣችሁ ውስጥ ካስቀመጣችኋቸውና ከቀበራችኋቸው ታፍነው የእናንተን ህይወት ፈተናና መከራ ብቻ ያረጉባቸዋል። ግቦቻችሁ፣ ውጥኖቻችሁና ዓላማዎቻችሁ በጣም ትላልቅ ናቸው። በተጨማሪም ደግሞ እስከ ህይወታችሁ ፍጻሜ ድረስ ያለ ነው። በህይወት ግን ስትፈተኑ የሚመጡባችሁ ስሜቶች እንዳለ ቴምፖራሪ ናቸው፣ ጊዜያዊ ናቸው ማለት ነው። እናንተ በማወቅም ባለማወቅም እስካላስቀራችኋቸው ድረስ እነሱ መሄዳቸው አይቀርም። አሁን ይህ ማለት እናንተ ስሜት አልባ የሆናችሁ ሰዎች ሁኑ እያልኩ አይደለም። ነገር ግን በውጫዊ ነገሮች ስሜታችሁ ሊበረዝ ወይንም ሊረበሽ አይገባም። የሰው ልጅ ሊያዝን ይችላል ወይ? አዎ። እናንተም ማዘናችሁ አይቀርም፣ ልትደሰቱም ትችላላችሁ። እነዚህ ሁሉ ስሜቶች ግን በውስጣችሁ ውስጥ ሲፈራረቁ ቢያንስ እናንተ ተቆጣጥራችሁታል። ማለትም ደግሞ ከስሜቶቻችሁ በላይ ሆናችሁ ተገኝታችኋል። እሱ ነው ዋናው ነገር። ስሜታችሁ እናንተ እንደፈለገ ሊያንከራትት አይገባም። እነዚህ የስሜት መለዋወጦች ሲመጡ እናንተ ከነዚህ ስሜቶች በታች ከሆናችሁ ስሜቶቹ እናንተን በሚፈልጉት ቦታ ሊወስዷችሁ ይችላሉ። ስሜታችሁን መቆጣጠር የቻላችሁ ሰው ብትሆኑ ሀዘን ሊሰማችሁ አይችልም እያልኩ አይደለም። ሀዘን ቢሰማችሁም እናንተን ይዞ ሊወስዳችሁ አይችልም። ይህ ማለት ስሜቶቻችሁ የእናንተ አገልጋይ ናቸው እንጂ እናንተ የስሜቶቻችሁ አገልጋይ መሆን የለባችሁም ማለት ነው። ስለዚህ ቀጣይ እንደዚህ አይነት ስሜት ሲሰማችሁ ስሜቴ ቢመራኝ ይሻለኛል ወይስ እኔ ስሜቴን ብመራው ብላችሁ ራሳችሁን ጠይቁ።
ጊዜ ሁሉንም ነገር ይፈውሳል ይባላል አይደለ? ውርደት ብላችሁ ያሰባችሁት ነገር፣ ውድቀት ያላችሁትም፣ ፈተናችሁም፣ የደረሰባችሁ ትችት፣ የደረሰባችሁ ስድብ፣ እነዚህ ሁሉ ነገሮች በጊዜ የሚፈወሱ ናቸው። በዛን ሰዓት ግን ሲፈጠሩብን ለዘላለም አብረውን የሚቆዩ ይመስለናል። ለዚህም ነው ብዙ ጊዜ በእነዚህ ነገሮች ወደ ኋላ እየተጎተትን የምንቀረው። ተግባራችንን ተጽዕኖ የሚያደርጉት እነዚህ ስሜቶች ከሆኑ ህይወታችን የበለጠ ምስቅልቅል እያለ ይሄዳል እንጂ መቼም ቢሆን አይቀንስልንም። ለዚህ ነው ስለ ፓወር ኦፍ ኢንዲፍረንስ ሲወራ እንደ ቀላል ነገር መውሰድ የሌለባችሁ። በነገሮች የምትበጠበጡ ወይንም ነገሮች እናንተን የሚያንቀሳቅሷችሁ መሆን የለባችሁም። ይህ ማለት ምን ማለት ነው ካላችሁ፣ ዋጋ ለሚሰጣቸው ነገሮች ቅድሚያ መስጠት ማለት ነው። ኤነርጂያችሁም ደግሞ የተገደበ ነው። እዚች ምድር ላይ የተገደበ ጊዜ እንዳላችሁ ሁሉ ኤነርጂያችሁም ደግሞ የተገደበ ስለሆነ እነዛን ኤነርጂዎች በምን አይነት ነገሮች ላይ ማውጣት ትፈልጋላችሁ? ትኩረታችሁ የሚገባው ማንኛውም ነገር ላይ ሀሳባችሁን ታስቀምጣላችሁ። ኤነርጂያችሁም እዛ ጋር ይቀመጣል። ምዕራባውያን የሚሉት አንድ ነገር አለ። ጦርነት ስላያችሁ ብቻ መዋጋት አለባችሁ ማለት አይደለም። አስተያየት ስለተሰጣችሁ ብቻ መስማት አለባችሁ ማለት አይደለም። ስለተሰደባችሁ ብቻ መልሳችሁ መስደብ አለባችሁ ማለት አይደለም። ኮሽ ላለው ነገር እንዳለ ምላሽ መስጠት ያቆማችሁ ቀን የዛኔ ኃይላችሁን ሰብስባችሁ የያዛችሁ ቀን ነው። በሰዎችም የምትከበሩት ለዚህ ነው። ራሳችሁንና ስሜታችሁን ገዝታችኋል። ምንም ነገር ቢሉ እናንተን ሊያንቀሳቅሷችሁ እንደማይችሉ ይገባችኋል። ሳያስቡት እናንተን እንዲያከብሯችሁ የሚያደርጋቸውም ነገር ይሄ ነው። አብዛኛው ሰው የሰውን ተቀባይነት ይፈልጋል። የሰዎችን ቫሊዴሽን ወይም ማረጋገጫ ይፈልጋል። ብቻ ምን አለፋችሁ መመሳሰል የሚባለው ነገር በሰው ልጅ ዘንድ ውስጥ የሚፈልግ ነገር ነው። በዛ ሰዓት እናንተ ተነጥላችሁ ለብቻችሁ እንደቆማችሁ ልብ ያሉ ሰዎች ለእናንተ ያላቸው ክብር ከፍ እያለ ይመጣል። ምክንያቱም እናንተ ማንንም ለመማረክ እየሞከራችሁ አይደለም። ለራሳችሁ ለዋጋችሁና ቅድሚያ ለምትሰጡት ነገር ብቻ የቆማችሁ ሰዎች ናችሁ። አሁን ይህ ማለት ጉድለት የለባችሁም ማለት አይደለም፣ ወይንም ደግሞ እንከን የለባችሁም ማለት አይደለም። ነገር ግን ከስህተቶቻችሁ ጋር ከድክመቶቻችሁ ጋርም ቢሆን ራሳችሁን ችላችሁ ራሳችሁን ወክላችሁ ቆማችኋል። ማንንም ለመምሰል እየሞከራችሁ አይደለም። ዋናው ችግር የሚመጣው እናንተ ራሳችሁን የካዳችሁ ቀን ነው። ሌሎች ሰዎች እናንተ እንዲቀበሏችሁ እንዲወዷችሁ ብላችሁ መከራችሁን ከበላችሁ ራሳችሁንም ታጡታላችሁ፣ ክብራችሁንም እንደዛው። የሰው ዘር ሁሉ ሊወደኝ ይገባል ብላችሁ ማሰባችሁም ትልቅ የሚባል ኢሉዥን ወይንም ደግሞ ውሸት ነው። እዚህ ዓለም ላይ ምንም አይነት ነገር አድርጎ ያ ነገር ምንም ያህል ጥሩ ነገር ቢሆንም የሆነ ሰው ስለዛ ነገር የሆነ ነገር ይላቸዋል። ዝም ማለት የማይከብዳቸው ሰዎች አሉ። ሁሌም ቢሆን ትችት አይጠፋም። ጥሩ ነገር ባረጋችሁ ቁጥር እነዚህ ትችቶች እየበረቱባችሁ ይመጣሉ። ሰዎች ይወዷቸዋል፣ አንዳንዶች ደግሞ ይጠላቸዋል ወይንም ደግሞ ትችትን ያቀርቡባቸዋል። አብዛኛው ሰው ግን ስለ እናንተ ግድ አይሰጠውም። ማንም ሰው ዞር ብሎ ያያችሁ። ግድ ለማይሰጣችሁ ሰዎች ብላችሁ ደግሞ ለምንድነው ህይወታችሁን ራሳችሁን አውጥታችሁ ለሰው የምታስረክቡት? ራስን መካድ እኮ ነው። ታላላቅ የሚባሉ ስራ ፈጣሪዎችን ወይንም ደግሞ ተጽዕኖ ፈጣሪዎችን ብትመለከቱ ለሰው ምንም ግድ አይሰጣቸውም። ጠዋት እንዲነሱና እንዲንቀሳቀሱ የሚያደርጋቸው ነገር በውስጣቸው ያለው ዓላማ፣ በውስጣቸው ያለው መነሳሳት፣ በውስጣቸው ያለው እሳት ነው። ይህ ማለት ትችት አይደርስባቸውም ማለት ሳይሆን ትችቱ ቢመጣም ባይመጣም ውስጣቸው ምንም የሚለወጥ አይደለም። ያው ናቸው። ልባቸውን ብረት ያደረጉ ሰዎች ናቸው። ልባቸው ብረት ሆነ ማለት ግን ምንም አይነት ስሜትን አያሳዩም ማለት አይደለም። ዋጋ ለሚሰጡት ቅድሚያ ብለው ላስቀመጡት ነገር የሚያዝኑ ሰዎች ናቸው። ከሰዎች አስተያየት ይልቅ የራሳቸውን በራስ መተማመን የገነቡበት የራሳቸው የሆነ ዓላማና ራዕይ ያላቸው፣ ከዛም በተጨማሪ ደግሞ በራሳቸው የሚያምኑ ሰዎች ስለሆኑ ይሄ እምነታቸው ነው እንደ ኮንፊደንስ ሆኖ የታየው። በውስጣቸው ስለ ራሳቸው ያላቸው ሀሳብ እንዳለ ፖዚቲቭ ብቻ ነው። በሄዱበት ቦታ፣ በተሰማሩበት መስክ፣ እጃቸው በተዘረጋበት ቦታ ሁሉ ውጤትን እያገኙ የሚሄዱትም ለዚህ ነው። ኃይላቸው ከውስጥ ነው እንጂ ከውጭ አይደለም። የሰውን ልጅ አስሮ ያስቀረው ነገር አፕሩቨል ነው፣ የሰዎች ተቀባይነት። ስለዚህ የማ ተቀባይነት ነው የሚያስፈልገኝ ብላችሁ ራሳችሁ ልትጠይቁ ይገባል። ማንም አያስፈልጋችሁ። ማንም ጎሽ በርቱ ስላላችሁ ልትሄዱ አይገባም። ማንም ቁሙ ስላላችሁ ልትቆሙ አይገባም። ኢንዲፍረንስ ማለት ይሄ ነው። የስሜት ዥዋዥዌን እያስቀራችሁ ትመጣላችሁ። ብዙ ጊዜ በዚህ ህይወታችሁ ውስጥም ደግሞ እየጮሁባችሁ የሚመጡ ሰዎች፣ ድምፃቸውን በረታብኝ ብላችሁ የምታስቧቸው ሰዎች በእናንተ መንገድ ላይ እየሄዱ ያልሆኑ ሰዎች ናቸው። ከእናንተ ፊት ያለው ውሻ እናንተ ላይ አይጮህም። አንዴ ካለፋችሁት በኋላ ግን እሪ ይላል። ሰውም እናንተን ቁጭ ብሎ የሚያብጠለጥል ከሆነ ከፍ ዝቅ የሚያደርጋችሁ ከሆነ ከእናንተ ዝቅ ያለ ቦታ ላይ ነው ማለት ነው። ከላይ ቢሆንም አዞር ብሎ የመመልከቻ ጊዜም አይኖረውም። እንደ ሰው ደግሞ ሁሌም ቢሆን ለመጣል የምንሞክረው ከፍ ያለውንና እላይ የደረሰውን ሰው ነው። ምክንያቱም በእኛ ደረጃ ላይ ሆነው እኛን እንዲመለከቱን እንፈልጋለን። ይቺን አቴንሽን ፍለጋ ደግሞ ያንን ሰው ስናጠለጥለው እንውላለን። ይሄ ሁሉ ቃል ግን ቦታ እየያዘና የምርም ትርጉም እያመጣ መሄደው መቼ ነው? እናንተ የእነሱን ቃል ወስዳችሁ እንደ ቁም ነገር ስትቆጥሩ። ለዚህ ነው ትችትም ቢመጣ ስድብም ቢመጣ ንቀትም ቢመጣ ምንም ነገር እንዳልሰማ ሰው ሆናችሁ ፈገግ ብላችሁ ለፉ ያልኩት።
ለምሳሌ የሆነ ሰው መጥቶ እናንተ ጋር በቻይንኛ ቢሰድባችሁ ቻይንኛ ቋንቋ እስካላወቃችሁ ድረስ ያ ያለው ነገር እናንተን ምንም አፌክት አያደርጋችሁም። አትደሰቱምም፣ አትከፉምም። እሱ ግን የፈለገውን ነገር ብሎ አስተላልፏል። ይህንን ነገር ነው በህይወታችሁ ማምጣታችሁ ተመልከቱት ያልኩት። ብትሰደቡም፣ ብትተቹም፣ ብትነቀፉም እናንተ አይመለከታችሁም። አድፍጣችሁ መሄድ ብቻ ነው። ምላሽ አለመስጠታችሁ ለሌሎች ሰዎች አስፈሪ ይሆናል። ምላሽ ባትሰጡም ግን ምላሽ ሰጥታችኋል። እንዲህ በብልሃት ካልሄዳችሁ ህይወት አትገፋላችሁ። እስከ መጨረሻው ስለተመለከታችሁ አመሰግናለሁ። ቻው።